በ20ኛው የብሔር ብሔረሰብ ቀን ጠቅላዩ ያደረጉት ንግግር መነጋገሪያ ከመሆኑም በላይ ጠላትን ያስደነገጠ ነው ተብሏል። በተለይም ይህ ጉዳይ በኤርትራ ከፍተኛ ስጋትን ፈጥሯል የተባለ ሲሆን አሁን ላይ እየወጡ ያሉ መረጃዎች እንዳመላከቱትም አሁን በኤርትራ ይህ ንግግር ከተነገረ በኋላ በኤርትራ የታፈነ ፍርሃት ነግሷል፣ ጦርነት ካሁን ይቀሰቀሳል የሚል ስጋትም መንገሱ ተነግሯል። በሌላ በኩል በሁለቱ ሀገራት መካከል ተስፋ ሰጪ ውይይት ይካሄዳል ተብሎ እየተጠበቀ ባለበት በዚህ ወቅት የዚህ አይነት ስጋት መፈጠሩ በእርግጥም የሻዕቢያ መንግስት ምናልባትም በእነ አሜሪካና በእነ ሳውዲ አረቢያ የቀረበውን የሰላም ጥሪ ላለመቀበል በግብፅ ከተጫነበት ግፊት የመጣ ሊሆን እንደሚችልም እያመላከቱ ነው። በሌላ በኩል ኢትዮጵያ ጥቁር እንግዳ ልታስተናግድ ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያን በሚቀጥለው ሳምንት ሊጎበኙ መሆኑ ተሰምቷል። ይህም ጉብኝት አነጋጋሪና ወሳኝ ነው ተብሏል። በተለይም ፓኪስታን ከህንድና በቀጠናው ካሉ አንዳንድ አገራት ጋር ከገባችበት ውዝግብ ጋር ተያይዞ ከዚህ ቀደም በሁለቱ አገራት መካከል የነበረው ግጭትን ምክንያት በማድረግ ለበርካታ የቀጠናው አገራት ትብብርን አደርጋለሁ፣ በህንድም ሽብርተኝነትን አስፋፋለሁ ስትል መቆየቷ በእነ አሜሪካና በሌሎች በቀጠናው ጥቅም አለን በሚሉ ኃይሎች እንድትከለከል ከማድረጓም በላይ በዛ አካባቢ ያላት እንቅስቃሴ ከመገደቡ ጋር ተያይዞ በቀጠናችን የኢትዮጵያ ጠላት ከሆኑ እንደ ግብፅና አሁን ላይ ደግሞ ቀጠናውን ምናልባትም ለመዘወር ፍላጎት አላት ከምትባለው ከሳውዲ አረቢያ ጋር የፈጸመችው ወታደራዊ ጥምረትን ተከትሎ አሁን ላይ የሚደረግ አዲስ ጉብኝት መሆኑ ምናልባትም ኢትዮጵያ ከህንድ ጋር በኒውክለር ኃይል ለመተሳሰር ሌላ ምዕራፍ ሊከፍትላት የሚችል እንደሆነ ተመላክቷል። ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ በዚህ ሰዓት ወደ እናንተ የሚደርሰው የመረጃ ትንታኔ ፕሮግራማችን ነው። አብራችሁን ቆዩ እያልን በቆይታችን ከላይ ያነሳናቸውን የጠቅላይ ሚኒስትር ዶክተር አብይ አህመድ የ20ኛው የብሔር ብሔረሰቦች ቀን በዓልን ምክንያት በማድረግ ያስተላለፉትን መልእክትና እንደዚሁም ከንግግራቸው ጋር በተያያዘ እየተነሱ ያሉ የተለያዩ ድምጾችን እንደዚሁም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያን እንደሚጎበኙና ጉብኝታቸው ምን እንደሚያካትት ይህም ለምን ስትራቴጂካዊ ጉብኝት እንደተባለ አንድ ላይ የምናቀርብላችሁ ይሆናል። በተለይም የህንዱ ጠቅላይ ሚኒስትር የሶስት ሀገራት ጉብኝት በሚል አሁን ላይ ከኢትዮጵያ ጋር ምናልባትም በሰላም ሊጣመሩ የሚችሉ ሁለት ሀገራትን በመጎብኘት ወደ ኢትዮጵያ የሚመጡ መሆናቸው ደግሞ ጉዳዩን የበለጠ ተጠባቂ እንዲሆን ስለማድረጉም ተሰምቷል። በእነኚህ መረጃዎች ዙሪያ የምትሰሙት አዳዲስ ነገር ይኖራል። ቆይታችሁ ያማረ እንደሚሆን በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ቆይታችሁ ያማረ እንዲሆን እየጋበዝን በቀጥታ ወደ መረጃው ተሻገር። ለ20ኛ ጊዜ በሆሳና በማዕከላዊ ኢትዮጵያ ክልል በተስተናገደው የብሔር ብሔረሰቦች ቀን በዓል ላይ በክብር እንግድነት የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይም አሁን ላይ ኢትዮጵያ ያለችበትን ወቅታዊ አቋምና በአጠቃላይ ኢትዮጵያ ምን አልማ እየሰራች እንደሆነ ለሕዝቡ ተስፋ ሰጪ ንግግርን ያደረጉ ሲሆን በአንጻሩ ጠላት በኢትዮጵያ ላይ እየፈጸመ ያለው ደባ እንደማይቀጥልና እንደ ቅማል እናራግፋቸዋለን፣ ጠላቶቻችን ኢትዮጵያን መቼም አያሸንፉም፣ ከዚህም ባለፈ ኢትዮጵያ አሁን ላይ የጀመረችውን ብልጽግና እንዳታሳካ የሚያስቆማት ኃይል የለም ሲሉ የተናገሩት ንግግር የበርካቶችን ድጋፍና ቀልብም የሳበ ሆኖ መነጋገሪያ እንደሆነ የቀጠለ ሲሆን በሌላ በኩል ይህ ንግግር ቀላል አይደለም፣ ሊያውም ንግግሩ የተደረገው እንደ ሀገር በሚከበር ትልቅ በዓል ላይ በመሆኑ ይሄ ትልቅ ትርጉም የሚሰጠው ንግግር ነው ሲሉ በጠላት ወገን የጠላትን ጥቅም ለማስጠበቅ በብርና በተለያዩ ጥቅማ ጥቅሞች ተይዘውና ተጠፍንገው አሁንም ድረስ የጠላት የወሬ አፈሙዝ ሆነው ኢትዮጵያንና ሕዝቧን ጥቅሟን የሚነካ አዳዲስ ከፋፋይና የተለያዩ አጀንዳዎችን እየነዙ ያሉ ፖለቲከኛንን ባዮችና አክቲቪስቶች ይህንን ንግግር እንደ ቀላል እንደማይታይ በተለያዩ እይታዎች እየከፋፈሉ የተለያዩ ምልከታዎችም እንዲቀርብበት እያደረጉ ድምፃቸውን እያሰሙ ይገኛሉ። ይህ ጉዳይ በተለይም ጠቅላይ ሚኒስትሩ ንግግሩን ያደረጉት በዚህ በብሔር ብሔረሰቦች ቀን መሆኑ ደግሞ ለየት ያደርገዋል በማለት ኤርትራንም ሸንቆጥ ያደረጉበት ንግግርም ነው በማለት ጉዳዩን አንድ ጊዜ ከኤርትራ ጋር ለማገናኘት በሌላ ጊዜ ደግሞ
ከግብፅ ጋር በማገናኘት ነገሩን የተለያየ ትርጉም እንዲሰጠው እያደረጉ ሲሆን ያም ሆነ ይህ ግን ዋናው ቁም ነገር ጠላት እንደ ቅማል ይረግፋል መባሉ ስለመሆኑ በርካቶች የሚስማሙበት ስለመሆኑ ተነግሯል። ታዲያ ይህንንም ተከትሎ አሁን ላይ በኤርትራ ስጋት ስለመንገሱ የተነገረ ሲሆን አጃንስ ፍራንስና ፍራንስ 24 ባወጡት አዲስ የትንተና መረጃ በኤርትራ የታፈነ ፍርሃት ነግሷል ሲሉ አስታውቀዋል። የኤርትራ አሁናዊ ሁኔታ ከኢትዮጵያ ጋር ካሁን ጦርነት ሊቀሰቀስ ይችላል በሚል ሕዝቡ በስጋት ውስጥ እንደሆነ የሚያመላክት ነው የተባለ ሲሆን ከዚህ ቀደም የሻዕቢያ መንግሥት ሲደነፋ እንደነበረውና ኢትዮጵያን እንዳሰበው ለማተራመስና መንግሥትን ለመጣል ያቀደው ዕቅድ ሳይሳካለት በመቅረቱ ምክንያት አሁን ላይ ሕዝቡ በመንግሥታቸውም ላይ እምነት እያጡ ስለመሆናቸው የተመላከተ ነው። በሌላ በኩል በኤርትራ ውስጥ በተለያዩ የኤርትራ ዋና ዋና በሚባሉ ከተሞች በህቡ በነ ብርጌድ ንሓመዱና በሌሎች እስካሁን ድረስ በድብቅ እየተንቀሳቀሱ አሉ በሚባሉ በሰራዊቱና በሲቪል ባለሥልጣናት የሚመሩ ህቡ የወጣት አደረጃጀቶች እያደረጉት ባለው እንቅስቃሴና በተለይም ሕዝቡ በኢሳያስ አፈወርቂ መንግሥት ላይ አሁን ድረስ እየተጋጋለ የመጣው ቁጣና ብስጭት ምናልባትም በኤርትራ አሁን ላይ ካለው ፍርሃት ጋር ተዳምሮ ነገሮች ወደ ባሰ ሁኔታ ሊቀየሩ እንደሚችሉ በመረጃው ተመላክቷል። አጃንስ ፍራንስ ባሰራጨው በዚህ የጠቅላይ ሚኒስትር ዶክተር አብይን ንግግር ዋቢ ባደረገው መረጃው ምናልባትም ሁለቱ አገራት ወደ ጦርነት ሊገቡ ይችላሉ በሚል በሁለቱ አገራት መካከል አሁን ላይ እየተካረሩ ያሉ የተለያዩ የቃላት ውርወራዎች ምክንያት ሊሆኑ ይችላሉ። እነኚህም ምልክቶችን ያሳያሉ። ምናልባትም በቀጣይ ጦርነት ሊኖር ይችላል የሚል ግምት ያለው የትንተና መረጃ የተካተተበት ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድም ያስተላለፉት ንግግር የኢትዮጵያን ዳር ድንበር ደፍሮና ሰብሮ ለሚመጣ ማንኛውም ጠላት ኢትዮጵያ የምትታገስበት ጊዜ ያበቃና ምናልባትም ከዚህ በኋላ እሽሩሩ ሊቆም እንደሚችል ቀጥተኛ ጥቃትም ሊኖር እንደሚችል ያመላከተ ነው የሚል ይዘት ያለው ንግግር እንደሆነም እነኚሁ የጠላት አፈቀላጤዎች ነገሩን ለማራገብ ሲሉ በሰጡትና ባሰጡት ትንታኔ መመላከት ተችሏል። ምንም እንኳን የአጃንስ ፍራንስ ዘገባ በቀጥታ ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ መንግሥትን ንግግር ተናግሯል የሚል ትንተና ባያስቀምጥም የጠላት አፈቀላጤ የሆኑ ከግብፅና ከኤርትራ መንግሥት ቀለብ የሚሰፈርላቸውና በተለያዩ አካባቢዎች አሁንም ድረስ በቀጠሉ የተለያዩ ግጭቶች እንዲፋፋሙና ሕዝቡንም የተለያዩ የሚያደናግሩ ሐሳቦችንና መረጃዎችን በመሰንዘር እንዲሁም በማካፈል ግርግር እንዲበዛ ለማድረግ ጥረት የሚያደርጉ ኃይሎች ጠቅላይ ሚኒስትር ዶክተር አብይ አህመድ ቀጥታ የተናገሩት ይህ ንግግር ለኤርትራ ሳይሆን እንዳልቀረ የሚል ትንተና የመስጠታቸው ጉዳይ አሁንም ድረስ በሁለቱ አገራት መካከል የሚፈጠር ሰላም የሚያማቸውና በሰላም የሚጎዱ ወይም የሚከስሩ አካላት እንዳሉ ያረጋገጠ ነውም ተብሏል። በሌላ በኩል ኢትዮጵያና ኤርትራ መካከል አሁን ላይ ሰላምና ተስፋ ይመጣል የሚል አዲስ በሁለቱ አገራት መካከል የሚፈረም የሰላም ስምምነት ከወደ አሜሪካ በወጣው የአሜሪካ ስቴት ዲፓርትመንትና በሳውዲ አረቢያ መንግሥት አደራዳሪነት ሊከናወን ይችላል የሚል የተለያዩ ሐሳቦች የሚስተናገዱበት በዋናነት የሁለቱ ሀገራት ጥቅምም የሚጠበቅበት የተባለው ድርድር ለመካሄድ ጊዜ የተጠበቀ እያለ ይህ አይነቱ መጋጋል ምን ማለት ነው የሚል ጥያቄን ያስነሳ ከመሆኑም በላይ በኢትዮጵያና በኤርትራ መካከል የሚፈጠር ግጭት መኖሩ በሀገር ውስጥም ሆነ በቀጠና ውስጥ የተለያዩ ጥቅሞችን ለማስጠበቅ የሚንቀሳቀሱ ኃይሎች ትርፍ ሊያገኙበት እንደሚችሉ ያገናዘበ ነው ተብሏል። ታዲያ ከጦርነት እናተርፋለን የሚሉ ኃይሎች አሁንም ድረስ በኢትዮጵያ ውስጥ ሰላም እንዳይኖርና ሕዝቡም ተረጋግቶ ኑሮውን በሰላም መንገድ እንዳይመራ ለማድረግ ይህ ደግሞ ከሆነ ጥቅማቸውን ስለሚያጡ ሊወገዱና ሊገለሉ ስለሚችሉ የሥልጣን ጥምና እንደዚሁም የሀገሪቱን ኢኮኖሚ መቦጥቦጥ ዓላማቸው ያደረጉ ኃይሎች የሚያሰማሯቸው ፕሮፓጋንዲስቶችና ተከፋይ አክቲቪስትና እንደዚሁም ፖለቲከኛ ነኝ ባይ አደርባዮች የሚናገሩት ንግግር የሚያራግቡት አጀንዳ ስለመሆኑም ተንታኞች ይገልጻሉ። በኢትዮጵያና በኤርትራ መካከል አሁን ላይ ነገሮች እንደ በፊቱ ባይሆኑም ውስጥ ለውስጡን የተፋፋመው የሁለቱ አገራት የእርስ በርስ የቃላት ጦርነት እየተጋጋለ ቢመጣም በሌላ በኩል ሁኔታው ያሰጋቸውና
ቀጠናው ወደ ለየለት ትርምስ እንዳይገባ ስጋት ላይ የወደቁ አገራት ሁለቱን መሪዎች ለማደራደር የሁለቱ አገራት መንግስታት ሕግን ማዕከል ባደረገ በዓለም አቀፍ ደረጃም ተቀባይነት ባለው ስምምነት ተፈራርመውና ተስማምተው ነገራቸውን ሕግን ማዕከል ባደረገ አግባብ እንዲያከናውኑ ለማድረግ እንቅስቃሴ እያደረጉ መሆናቸው ተሰምቷል። ምንም እንኳን የሁለቱ አገራት አሁናዊ የቃላት ጦርነት ከፍተኛ ደረጃ ላይ ደርሷል፣ ወደ ጦርነትም ሊያመራ ይችላል የሚል የተለያዩ ትንተናዎች እየተሰጡ ያሉበት ወቅት ቢሆንም ነገር ግን በመሬት ላይ ያለው ተጨባጭ ሁኔታ የሦስተኛ ወገን አገራት ማለትም እንደ አሜሪካ ያሉ ሌላ ኃያላን አገራት እጃቸውን ያስገቡበት የመሆኑ ጉዳይ ደግሞ ምናልባትም ከዚህ ቀደም አቶ ጌታቸው ረዳ ማለትም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ከአልጀዚራ እንግሊዝኛ ጋር ባደረጉት ቆይታ በኤርትራና በኢትዮጵያ መካከል ጦርነት አይኖርም ሲሉ የሰጡት አስተያየት እውን እንዲሆን ሊያደርገው እንደሚችልም እየተገመተ ይገኛል። ነገር ግን አሁን ጠቅላይ ሚኒስትሩ በዚህ በ20ኛው የብሔር ብሔረሰቦች ቀን የጋራ በዓል ላይ አስተላለፉት የተባለው መልእክት ግን በቀጠናው በተለይም ኢትዮጵያን የትርምስ ማዕከል ለማድረግና ሕዝቡን ሰላሙን ለመንሳት እንደዚሁም የሀገሪቱን የእድገት ጉዞ ለመግታት ያለሙ የተለያዩ እንቅስቃሴዎችን የሚያደርጉና ግጭት የሚቀሰቅሱ ኃይሎችን የተመለከተ እንደሆነ ልብ ሊባል እንደሚገባውም ጤነኛ አመለካከት ያለው አእምሮ ይገነዘበዋል ሲሉ ጉዳዩን በማስመልከት ኢቲቪን ጨምሮ በሀገራችን በሚገኙ የተለያዩ ሚዲያዎች ላይ የቀረቡ የትንተና ሐሳቦች አመላክተዋል። በሌላ በኩል ኢትዮጵያ ጥቁር እንግዳ ልታስተናግድ ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ኢትዮጵያ ሊመጡ መሆናቸው ተሰምቷል። ናሬንድራ ሞዲ በቀጣዩ ሳምንት ኢትዮጵያን ይጎበኛሉ የተባለ ሲሆን ከ10 ዓመት በኋላ የህንድ መሪ ለመጀመሪያ ጊዜ የአፍሪካ ቀንድ ሀገራትን የሚጎበኝበት የመጀመሪያውና ታሪካዊ ጉብኝት ይሆናል ተብሎ የሚጠበቅ ሲሆን ኒው ዴሊ ከአህጉሪቱ ማለትም ከአፍሪካ ጋር ያላትን ግንኙነት በእጅጉ የምታጠናክርበት ትልቅ ፋይዳ የሚኖረው ጉብኝት እንደሚሆንም ይጠበቃል ተብሏል። ከታህሳስ 7 እስከ 8 2018 ዓ.ም በአዲስ አበባ ቆይታ እንደሚያደርጉ የተነገረላቸው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አሁን ላይ ከኢትዮጵያ ጋር እያደገ የመጣውንና በሁለቱ ሀገራት መካከል ከዚህ ቀደም ከነበሩ የተለያዩ የንግድና የኢንቨስትመንት እንደዚሁም የጋራ ዓለም አቀፋዊ ግንኙነትና ዲፕሎማሲያዊ ጥምረቶች በተጨማሪ አሁን ላይ እያደገ የመጣውን ዓለም አቀፍ የጸጥታ ስጋትና በተለይም ወታደራዊ ጉዳዮችን በሚመለከት ጥምረት ሊፈጥሩ እንደሚችሉም ይጠበቃል ተብሏል። በሌላ በኩል በዓለማችን ካሉ ጥቂት የኒኩለር ተሸካሚ አገራት ከሆኑ መካከል አንዷ የሆነችው ህንድ ከኢትዮጵያ ጋር ከሰሞኑ ስታደርግ በነበረው ውይይትና የተለያዩ ንግግሮች ምናልባትም በኒኩለር ኃይልም ልትጣመር የምትችልበት ዕድል ሊኖር እንደሚችል የተመላከተ ሲሆን ይህም በጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት ወቅት ይፋ ሊሆን እንደሚችልም ተገምቷል። ናሬንድራ ሞዲ ይህንን ጉብኝት የሚያደርጉት ዮርዳኖስን ከታህሳስ 6 እስከ 7 እንዲሁም ኦማንን ከታህሳስ 8 እስከ 9 እጎበኛለሁ በሚል ከሀገራቸው ለ3 ቀናት ይፋዊ የሥራ ጉብኝት እነኚህ 3 ሀገራት ለመጎብኘት አቅደው በሚወጡት አዲስ የጉብኝት መርሃ ግብር አካል እንደሆነም ተመላክቷል። በሌላ በኩል ህንድና ኢትዮጵያ መካከል ያለው የቆየ የወዳጅነት ግንኙነት አሁን ላይ ወደ ተሻለ ደረጃ የሚያድግበት አዳዲስ እንቅስቃሴዎች የተጀመሩ ሲሆን ብሪክስ የተሰኘው ዓለም አቀፍ አዳጊ ሀገራትንና እንደዚሁም አሁን ላይ ኢኮኖሚያቸው እና አሜሪካን ጭምር እየተገዳደረ ያሉ እንደ ቻይናና ሩሲያን የመሳሰሉ ሀገራትን ያቀፈ መሆኑ ለኢትዮጵያ ትልቅ ዓለም አቀፍ የገበያ መዳረሻ እንደሚፈጥርላት የተነገረ ሲሆን በሌላ በኩል ህንድ በአፍሪካ ለመግባት የምታደርገውን ጉዞ የተቃና እንዲሆን ኢትዮጵያን እንደ መግቢያ በር ለመጠቀም ትልቅና ጉልህ አስተዋጽኦ ይኖረዋልም ተብሏል። ከዚህ ቀደም የህንድ ጎረቤት የሆነችው ፓኪስታን ከኢትዮጵያ ጋር ወታደራዊ ስምምነትን ፈርማ የነበረ ቢሆንም ምንም እንኳን ሁለቱ ሀገራት ተስማምተው ወታደራዊ ጥምረትን ለመፍጠር ስምምነታቸውን በወረቀት ላይ ቢያሰፍሩም የኢትዮጵያ ጠላትና ታሪካዊ ቁርሾ አላት ከምትባለው ከግብፅ ጋር ዳግም ከወራት በኋላ አዲስ ወታደራዊና የተለየ ስምምነትን በመፈረም ከኢትዮጵያ ጋር ቁርሾ ውስጥ የገባችው ፓኪስታን ምናልባት አሁን ላይ በኢትዮጵያና በህንድ መካከል በሚደረገው አዲስ ዲፕሎማሲያዊና ወታደራዊ እንደዚሁም በኢንቨስትመንትና ንግድን ማዕከል ባደረጉ ስምምነቶች
የሚቃኝ አዲስ ግንኙነት ለሁለቱ ሀገራት ግንኙነት መጠናከር ትልቅ መሠረትን የሚጥል ሲሆን ግብፅ አጋሬ ነች ብላ እንደ ኒውክለር ተሸካሚ ሀገር የተጣመረቻት ፓኪስታን ያላትን ኒውክለር የሚያስንቅ ኒውክለር ያላት ህንድም ከኢትዮጵያ ጋር በመጣመር የግብፅን ቀጠናዊ ተጽዕኖ ለመቀነስ ኢትዮጵያን የምታግዝ ሊሆን እንደሚችልም የወጡ የትንተና መረጃዎች አመላክተዋል። ሁለቱ ሀገራት አሁን ላይ የተለያዩ መስኮችን መሠረት ያደረጉ ጥምረትን ፈጥረው እየተንቀሳቀሱ ሲሆን በርካታ የሚባሉ የህንድ ባለሀብቶችም በኢትዮጵያ ውስጥ ኢንቨስት አድርገው ለዓመታት ሲሰሩና አሁንም ድረስ የህንድ ኢንቨስትመንት በኢትዮጵያ እያደገ ስለመምጣቱ የብሔራዊ ስታትስቲክስ ኤጀንሲ መረጃ ያመላክታል። በሌላ በኩል ኢትዮጵያ በአፍሪካ ከሚገኙና የህንድን ከፍተኛ የሚባል ተቀናሽ ብድር ከሚያገኙ ሀገራት አንዷ ስትሆን አሁንም ጠቅላይ ሚኒስትር ናሬንድራ ሞዲ ወደ ኢትዮጵያ በመምጣት በሚያደርጉት ታሪካዊና ጠቃሚ በሚባለው በዚህ ወሳኝ ጉብኝት ከኢትዮጵያ ጋር ሌሎች ከንግድ ጋር የተያዙ የትብብር ስምምነቶችን እንደሚፈራረሙና ለኢትዮጵያም ድጋፍ ሊያደርጉ የሚችሉበት ዕድል እንዳለም መረጃው ጠቁሟል። ኢትዮጵያን ለመጨረሻ ጊዜ የጎበኙት የህንድ ጠቅላይ ሚኒስትር መንሞሃን ሲንግ ሲሆኑ እሱም እንደ አውሮፓውያን አቆጣጠር በ2011 እንደነበር ታሪክ ያስረዳል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የትንታኔ መረጃ ፕሮግራማችን የሰማችሁትን ይመስል ነበር። አብራችሁን ስለቆያችሁ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንገናኝ መልካሙን ሁሉ ተመኘን። ሰላም።